ኢትዮጵያና ፈረንሳይ ዘመናትን ያስቆጠረ የሁለትዮሽ ግንኙነት አላቸው። ከ17ኛው መቶ ክፍለ ዘመን በፊት የተጀመረው የሀገራት ወዳጅነት ወደ መደበኛ ዲፕሎማሲያዊ ግንኙነት የተሸጋገረበት 125ኛ ዓመት በ2014 ዓ.ም ተከብሮ ነበር። በወቅቱ ሀገራቱ በሳይንስና ቴክኖሎጂ፣ በንግድ፣ በኢንቨስትመንት፣ በትራንስፖርት፣ በሕክምና፣ በግብርና፣ በቅርስ ጥበቃና በሌሎችም ዘርፎች ያላቸውን ትብብር ይበልጥ ለማሳደግ እንዲሁም የህዝብ ለህዝብ ትስስራቸውን ለማጎልበት መስማማታቸውን ይታወሳል። ሀገራቱ ባለፉት ዓመታት በመሪዎች ደረጃ ያደረጓቸው ጉብኝቶችም ይህን ስምምነቱን ለማድረግ ትልቅ አቅም መፍጠራቸው ይታመናል። ከሰሞኑ ጠቅላይ ሚኒስትር አብይ አህመድ በፈረንሳይ ፓሪስ በቴክኖሎጂና በአርቲፊሻል ኢንተለጀንስ ላይ ያተኮረ የኢንዱስትሪ ጉብኝት አድርገዋል። በጉብኝታቸውም ስቴሽን ኤፍ የተሰኘውን በዓለም ትልቁን የግል ቴክኖሎጂ ስታርታፕ የቢዝነስ መፍጠሪያ ማዕከልን፣ የኖኪያ ፈረንሳይ ዋና መስሪያ ቤትን እንዲሁም ታሊ የተሰኘ የምርምርና የቴክኖሎጂ ማዕከልን ተመልክተዋል። የተቋማቱ ተሞክሮ ገና በጅምር ላይ ለሚገኘው የኢትዮጵያ ስታርታፕ እንዲሁም ሀገሪቱ በአምስተኛና ስድስተኛ ትውልድ የኢንተርኔት አገልግሎት፣ በሳይበር ደህንነት፣ በአርቲፊሻል ኢንተለጀንስ እና በኦፕቲካል ትስስር መስኮች አቅሟን ለማደራጀት ለምታደርገው ጥረት ከፍ ያለ እገዛ ይኖረዋል። ጠቅላይ ሚኒስትር አብይ አህመድ ከ6 ዓመታት በፊት ፈረንሳይን ጎብኝተው ነበር። ጉብኝቱ ኢትዮጵያና ፈረንሳይ የሁለትዮሽ ግንኙነታቸውን ከማጠናከር ባለፈ በባለ ብዝሃ ወገን መድረኮች ያላቸውን ትብብር ለማጎልበት የተስማሙበት እንዲሁም ሽብርተኝነትንና የአየር ንብረት ለውጥን በጋራ ለመዋጋትም የቆረጡበት ሆኖ ይታወሳል። ከጠቅላይ ሚኒስትሩ የፈረንሳይ ጉብኝት ከ6 ወር በኋላም በኢትዮጵያ የ2 ቀናት የሥራ ጉብኝት ያደረጉት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የኢትዮጵያ ቆይታቸው ሀገራቱ የተለያዩ ስምምነቶችን ተፈራርመዋል። ከነዚህ ውስጥም የኢንቨስትመንት፣ የመከላከያና የላሊበላ ውቅር አብያተ ክርስቲያናት እድሳት ድጋፍ ይጠቀሳል። ፕሬዝዳንቱም በወቅቱ የላሊበላ ውቅር አብያተ ክርስቲያናትን ጎብኝተው ነበር። ጠቅላይ ሚኒስትር አብይ አህመድ በወርሃ ሰኔ 2015 ዓ.ም በፈረንሳይ ፓሪስ ከተካሄደው አዲስ ዓለም አቀፍ የፋይናንስ ስምምነት ጉባኤ ጎን ለጎን ከሀገሪቱ ፕሬዝዳንት ኢማኑኤል ማክሮን ጋር በተለይም የንግድና ኢንቨስትመንት ትብብርን ማጎልበት ላይ መክረዋል። ጉባኤው ላይም ጠቅላይ ሚኒስትሩ ከኢትዮጵያ አልፎ በአፍሪካና በሌሎች የዓለም ክፍሎች የሚገኙ ታዳጊ ሀገራት በፋይናንስ ስርዓት ላይ እያጋጠማቸው የሚገኘውን ጫና በተመለከተ ንግግርም አድርገው ነበር። ፕሬዝዳንት ማክሮን በታህሳስ ወር በኢትዮጵያ በነበራቸው የአንድ ቀን ኦፊሴላዊ ጉብኝት በሁለቱ ሀገራት የጋራ ትብብር እንዲሁም በቀጣናው ጉዳዮች ላይ መወያየታቸው ይታወሳል። መሪዎቹ በፈረንሳይ ድጋፍ በኢትዮጵያ የሚከናወኑ አበይት የልማት ስራዎችን በጋራ ገምግመው ነበር። በወቅቱ ጠቅላይ ሚኒስትር አብይ አህመድ እድሳት የተደረገለት ብሔራዊ ቤተመንግስት አሁን የደረሰበትን ውብ ገጽታ እንዲላበስ የአንበሳውን ድርሻ የሚወስዱት ፕሬዝዳንት ማክሮን ስለመሆናቸው ገልጸው ስለ መልካም ወዳጅነታቸውም አመስግናቸው ነበር። ሀገራቱ በሲቪል አቪዬሽን፣ በአየር ትራንስፖርትና መሰረተ ልማት ዘርፎች ያላቸውን ትብብር ለማሳደግም እየሰሩ ይገኛሉ። የኢትዮጵያ አየር መንገድ በአፍሪካ የመጀመሪያ የሆነውን ኤርባስ A350 1000 የመንገደኞች አውሮፕላንን ከወራት በፊት ከፈረንሳዩ ኤርባስ ኩባንያ መረከቡም ይታወሳል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ተለዋዋጭ በሆነው የዓለም ስርዓት ውስጥ በሁሉም ዘርፎች ጠንካራ መሰረት እንዲኖራት አዳዲስ ሐሳቦችን ከዓለም አቀፍ ልምዶች ጋር በመቀመር በርካታ ኢኒሼቲቮችን ይፋ አድርገዋል። ከነዚህ ኢኒሼቲቮች ውስጥም አንዱ የኢትዮጵያ ታምርት ንቅናቄ ነው። በጠቅላይ ሚኒስትር አብይ አህመድ ሐሳብ አመንጭነት ወደ ተግባር የገባው የኢትዮጵያ ታምርት ንቅናቄ በሀገሪቱ ዓለም አቀፍ ጫናዎችን የሚቋቋም ጠንካራ የኢንዱስትሪ ዘርፍ ለመፍጠር የረጅም ጊዜ መደላድል የሚፈጥር ነው። ይህ ንቅናቄ ኢትዮጵያ ያላትን የተፈጥሮ ጸጋ ተጠቅማ በቀጣዮቹ 10 ዓመታት የኢንዱስትሪው ሀገራዊ የምርት ድርሻን ወደ 17.2% ለማሳደግ ግብ ጥሏል። ሌላኛው የ5 ሚሊዮን የኢትዮጵያ ኮደርስ ኢኒሼቲቭ ሲሆን ይህም ወጣቶች ተገቢው የዲጂታል ክህሎት እንዲኖራቸው በማድረግ ስራና ሀብትን በመፍጠር የዲጂታል ኢኮኖሚ ግንባታን በስፋት ለማቀጣጠል የሚረዳ ፕሮግራም ነው።
ሐምሌ 14 ቀን 2016 ዓ.ም ጠቅላይ ሚኒስትር አብይ አህመድ ይፋ ያደረጉት መርሃ ግብሩ ኢትዮጵያውያን ወጣቶችን በዲጂታል ስነ ምህዳር ውስጥ በንቃት እንዲሳተፉ የሚያስችላቸውን ክህሎትና ዕውቀት በማስታጠቅ አዳዲስ እድሎች እንዲፈጠሩላቸው በር የሚከፍትም ነው። ከዚህ በተጨማሪም በመጋቢት ወር 2015 ዓ.ም በአዋጅ ደረጃ በሕዝብ ተወካዮች ምክር ቤት ጸድቆ ወደ ተግባር የገባውን የፋይዳ የዲጂታል መታወቂያ ትግበራን እንዲሁም በአርቲፊሻል ኢንተለጀንስ ዘርፍ ያሉ አበረታች ሙከራዎችን ማንሳት ይቻላል።